የፋኖ ኃይል በጎጃም መርጦ ለማርያምና በደብረ ኤልያስ ቀጠናዎች በተወሰደ የተቀናጀ ድንገተኛ ጥቃት በብልጽግናው አገዛዝ ኃይሎች ላይ ከባድ ኪሳራ መድረሱ ተሰማ። ይህ በእንዲህ እንዳለ የአገዛዙ ከፍተኛ የጦር መሪዎች አሁንም ከእውነታው የራቀና የባህር በር ፍለጋን ሰበብ ያደረገ የፉከራ ፖለቲካ ውስጥ መዘፈቃቸው ሀገሪቱንና መከላከያ ሰራዊቱን ይበልጥ ወደማያልቅ እልቂትና ኪሳራ እየመራት መሆኑን ታዛቢዎች ገለጹ። መረጃዎቹን በዝርዝር ይዘናቸዋል፣ ይደመጣሉ። በአጣዬና በሸዋ ቀጠና ያለው የአገዛዙ ጦር መዛልና በ4 ኪሎ ስጋት መንገሱ ተገለጸ። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ 7 ለ7 ክፍለ ጦር አስቸኳይ መግለጫ ሰጥቷል። ወደ እናንተም ይደመጣል። የህልውና አደጋውን ለመቀልበስ ቆራጥ አንድነት ያስፈልጋል ሲል አርበኛው ተናገረ። አደጋ ለመቀልበስ ራስን መከላከል መብት ብቻ ሳይሆን ግዴታ መሆኑን አመላክቷል። በዝርዝር ትሰሙታላችሁ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ወደ መረጃዎቹ እናመራለን። የፋኖ ኃይል በጎጃም መርጦ ለማርያም ላይ በወሰደው የተቀናጀና ድንገተኛ ጥቃት በብልጽግናው አገዛዝ ኃይሎች ላይ ከባድ መብረቃዊ እርምጃ መወሰዱ ታወቀ። በሌላኛው ግንባር በደብረ ኤልያስ ቀስተ ደመና ሻለቃ በተሰነዘረ መብረቃዊ ጥቃት በአገዛዙ ኃይሎች ላይ ከፍተኛ ኪሳራ ደርሷል። ይህ በእንዲህ እንዳለ የአገዛዙ ከፍተኛ የጦር መሪዎች አሁንም ከእውነታው የራቀና የባህር በር ፍለጋን ሰበብ ያደረገ የፉከራ ፖለቲካ ውስጥ መዘፈቃቸው ሀገሪቱና መከላከያ ሰራዊቱን ይበልጥ ወደማያልቅ እልቂትና ኪሳራ የመራት መሆኑን ታዛቢዎች ገለጹ። ከጎጃም ግንባር በደረሰን መረጃ መሰረት የአፋብን ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦር ወይም አባይ ሸለቆ ሻለቃ በመርጦ ለማርያም ሸዋት ካምፕ ላይ ሌሊቱን ልዩ ኦፕሬሽን አከናውኗል። በጥቃቱ ወቅት የአገዛዙ አድማ ብተናና ሚሊሻ አባላት በተኙበት ድንገተኛ እርምጃ የተወሰደባቸው ሲሆን ሰራዊቱ ሙሉ በሙሉ በሚባል ደረጃ መደምሰሱ ተነግሯል። በዚህ ኦፕሬሽን 17 የአገዛዙ ታጣቂዎች ተደምስሰዋል፣ 2 ተማርከዋል። 1 ብሬንና 15 የነፍስ ወከፍ መሳሪያዎች ከነሙሉ ጥይቶቻቸው በፋኖ እጅ ገብተዋል። ይህ ድል የፋኖን የውጊያ ስልትና አቅም ከፍ ከማድረጉም በላይ የአገዛዙ መዋቅር በየአካባቢው እየፈረሰ መምጣቱን የሚያሳይ ማረጋገጫ ሆኗል። በተመሳሳይ በዚሁ በጎጃም በደብረ ኤልያስ ቀስተ ደመና ሻለቃ በተሰነዘረ መብረቃዊ ጥቃት በአገዛዙ ኃይሎች ላይ ከፍተኛ ኪሳራ ደረሰ። በአማራ ፋኖ ትግል ውስጥ እንደ ንጋት ኮከብ በማንጸባረቅና በርካታ ወታደራዊ ፈተናዎችን በድል በመወጣት የሚታወቀው ታሪካዊውና ዝነኛው የቀስተ ደመና ብርጌድ ወይም ደብረ ኤልያስ ሻለቃ በአገዛዙ የጦር መዋቅር ላይ በወሰደው የተቀናጀና ድንገተኛ የሌሊት ጥቃት ከፍተኛ ወታደራዊና ቁሳዊ ኪሳራ ማድረሱን አስታወቀ። በተለይም የአገዛዙን የጭቆና መዋቅር ለማስቀጠል የተሰማሩ አድማ ብተና፣ የፖሊስ፣ የፓራ ኮማንዶ አባላትን በመደምሰስ የፋኖ ኃይሎች በግንባር ላይ ያላቸውን የበላይነት በድጋሚ አስመስክረዋል። የቀስተ ደመና ሻለቃ ይፋ ባደረገው መረጃ መሰረት ጥቃቱ የተሰነዘረው በዛሬው ዕለት በማርዘነብ ታዳጊ ከተማ ከሌሊቱ 10 ሰዓት ተኩል ላይ ነበር። የጠላትን እንቅስቃሴ በቅርብ ሲከታተል የቆየው የሻለቃው ልዩ ኮማንዶ ክፍል የአገዛዙን ይዞታዎች ፈጽሞ ባልተጠበቀ ሰዓትና አቅጣጫ በመወርወር መብረቃዊ ጥቃት ፈጽመዋል። በዚህ የተሳካ ኦፕሬሽን የአገዛዙ መከላከያና የፖሊስ ኃይሎችም ራሳቸውን መከላከል ወደማይችሉበት ደረጃ የገቡ ሲሆን ከፍተኛ ቁጥር ያላቸው የፓራ ኮማንዳና የአድማ ብተና አባላት ሙትና ቁስለኛ ሆነዋል። አርበኛ ዘመን ባሳዝነው እንደገለጸው በአገዛዙ ኃይል ላይ የደረሰው ኪሳራና የተማረኩት ወታደራዊ ቁሳቁሶች በርካታ ናቸው ብሏል። በዚህም ከ11 በላይ የአገዛዙ ወታደሮችና የፖሊስ አባላት ሲሞቱ ከ10 በላይ የአድማ ብተናና ኮማንዶ አባላት ቁስለኛ ሆነዋል። ሳጅን ሙሉ ቀን የአድማ ብተና ጠርናፊና መሪ ተሜ ቸኮለ የአገዛዙ ደጋፊና የመረጃ ሰው፣ አትረስ የአድማ ብተና አባል፣ ውብሸት የብሬን ተኳሽ ፖሊስ ከተገደሉት መካከል ይገኙበታል። የቀስተ ደመና ሻለቃ የአገዛዙን ይዞታ ሙሉ በሙሉ በመቆጣጠር 3 ዘመናዊ የክላሽንኮቭ ወይም AK-47 ጠመንጃዎች እና 11 ሙሉ የክላሽንኮቭ ካዝናዎች፣ በርካታ ቁጥር ያላቸው የክላሽ ተተኳሽ ጥይቶች፣ 2 የደህንነትና የኮሙኒኬሽን ስልኮችም፣ በርካታ የጦር አልባሳት፣ ወታደራዊ ጫማዎች፣ ሚሊታሪዎች፣ የዝናብ ልብሶችና ሌሎችም የአይነት ስንቆች በፋኖ ተማርከዋል። ይህ በደብረ ኤልያስ ቀስተ ደመና ሻለቃና 201ኛ ኮር 74ኛ ክፍለ ጦር ወይም አባይ ሸለቆ ሻለቃ የተመዘገበው አንጸባራቂ ድል የአገዛዙ ጦር በአማራ ክልል ውስጥ እየገጠመው ያለውን ስትራቴጂካዊና ሞራላዊ ኪሳራ በግልጽ የሚያሳይ ነው። የፋኖ አመራሮች እንደገለጹት የቀስተ ደመና ብርጌድ እንዲሁም 201ኛ ኮር 74ኛ ክፍለ ጦር ወይም አባይ ሸለቆ ሻለቃ እንደ እሳት የሚፋጅ ክንዳቸውን በየቀኑ በጠላት ላይ ማሳረፋቸውን የሚቀጥሉ ሲሆንም ህዝባዊ ትግሉ ሙሉ በሙሉ ድል እስኪቀናው ድረስ እንዲህ አይነት ድንገተኛና ስልታዊ ጥቃቶች በተጠናከረ መልኩ እንደሚቀጥሉ አረጋግጠዋል። ይህ
በእንዲህ እንዳለ የብልጽግናው የጦር ኃይሎች ጠቅላይ ኤታማዦር ሹሙ ብርሃኑ ጁላ በብሔራዊ መከላከያ ኮሌጅ የምረቃ ስነ ስርዓት ላይ ተገኝተው ባደረጉት ንግግር የጦር መኮንኖች ኢትዮጵያ የባህር በር ለማግኘት የምታደርገው ጉዞ ጠንካራ ዝግጅት እንዲያደርጉ ጥሪ ማቅረባቸውን ትችት አስነስቷል። ብርሃኑ ጉዞ ፈታኝ መስመሮችን ማለፍ የሚጠይቅ መሆኑን ቢገልጹም ንግግራቸው አሁን ሀገሪቱ ያለችበትን ተጨባጭ የውስጥ ቀውስና የኢኮኖሚ ውድቀት ያላገናዘበ ውል የሌለው ፉከራ ነው በሚል ከፍተኛ ትችት እየቀረበበት ይገኛል። የጀነራሉ ንግግርና የአገዛዙ የባህር በር ምኞት አሁን ካለው የሀገሪቱ ተጨባጭ ሁኔታ አንጻር ሲገመገም ትልቅ የፖለቲካና የውትድርና ኪሳራን የሚያሳይ ነው ተብሏል። የውስጥ ሰላምን ችላ በማለት አገዛዙ የውጭ አጀንዳዎችንና የባህር በር ህልሞችን በማንገብገብ የህዝብን ትኩረት ለማስቀየር እየሞከረ ቢሆንም በሀገር ውስጥ ግን የራሱን ሰራዊትና ታጣቂዎች ከመከላከያ ካምፕ እስከ ገጠር ቀበሌዎች ድረስ በፋኖ ጥቃት እንዲማገዱና እንዲያልቁ እያደረገ መሆኑ ተጠቅሷል። በጎጃም፣ በጎንደር፣ በወሎና በሸዋ የዕለት ተዕለት መዋቅሩ እየፈረሰ ካምፖቹ የተመቱና ታጣቂዎቹ የተደመሰሱ ባሉበት ሁኔታ ስለ ውጭ ሀገር ወረራና የባህር በር መመኘት ፍጹም ስትራቴጂካዊ እውርነትን የራቀ መሆኑ ተገልጿል። አገዛዙ ሰራዊቱ በማይበገረው የአማራ ህዝብና ፋኖ ላይ በማዝመት እያጨረሰው ባለበት ወቅት እንዲህ አይነቱ የክተት ጥሪ ወጣቱን የጦር መኮንን ይበልጥ ወደማያልቅ ኪሳራና እልቂት ከመጋበዝ ውጪ የሚያመጣው አንዳችን ፋይዳ የለም ሲሉ ወታደራዊ ምንጮች ጠቅሰዋል። የብልጽግናው አገዛዝ በውስጥ የፖለቲካ የወታደራዊ ኪሳራ ማጥ ውስጥ ተዘፍቆ ሳለ የባህር በርን እንደ ማደናገሪያ ስልት መጠቀሙን ቀጥሏል። ነገር ግን በመሬት ላይ ያለው እውነታ እንደ መርጦ ለማርያሙ አይነት የፋኖ መብረቃዊ ድሎች የአገዛዙን ዕድሜ እያሳጠሩት መሆኑን በግልጽ ያሳያሉ። በአጣዬና በሸዋ ቀጠና ያለው የአገዛዙ ጦር መዛልና በ4 ኪሎ ስጋት መንገሱ ተገለጸ። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ 7 ክፍለ ጦር አስቸኳይ መግለጫም ሰጥቷል። ዛሬ ሰኔ 27 ቀን 2018 ዓመተ ምህረት በአማራ ክልል ሰሜን ሸዋ ዞን ኤፍራታና ግድም ወረዳ 10 በምትገኘው አጣዬ ወይም ኤፌሶን ከተማና አካባቢዋ ያለውን ነባራዊ የጸጥታ ሁኔታ አስመልክቶ አፋብን ሸዋ ጠቅላይ ግዛት አሳምነው እዝ የ7 ክፍለ ጦር አስቸኳይ ወታደራዊ መግለጫ ሰጥቷል። ክፍለ ጦሩ ባወጣው በዚህ መግለጫ በአሁኑ ወቅት በሸዋ ቀጠና ላይ የሚገኘው የብልጽግናው ስርዓት መደበኛ ጦር በከፍተኛ ሁኔታ እየዛለና እየደከመ መምጣቱን ሲያስታውቅ በአገዛዙ መዋቅር ውስጥ ደግሞ የ4 ኪሎን ስልጣን ሽንፈት ፍራቻ መንገሱ በዝርዝር ተመላክቷል። መግለጫው እንደሚያስረዳው ታሪካዊቷ የአጣዬ ወይም ኤፌሶን ከተማ ከዚህ ቀደም በታቀደና መዋቅራዊ በሆነ መንገድ በኦነግ ሸኔ ስም ለ13 ጊዜያት ያህል እንድትቃጠል ተደርጋለች። በዚህም በርካታ የአማራ ተወላጆች በግፍ የተጨፈጨፉባት፣ አቅመ ደካሞችና አይነ ስውራን በህይወት እያሉ በቤታቸው ውስጥ የተቃጠሉባትና ንብረት የወደመባት ከተማ መሆኗን አስታውሷል። አሁንም ይኸው ኃይል በድጋሜ ለከፋ የዘር ፍጅትና ወረራ እየተዘጋጀ ባለበት ሁኔታ የከተማዋ የብልጽግና ካድሬዎች የነዋሪውን ህዝብ ማንነት ለማስለወጥና ለማፈናቀል አዲስ ስልት መቀየሳቸውን መግለጫው ከሷል። የብልጽግናው አገዛዝ መንግስት ህዝብን ለማፈናቀልና የሚጠቀምበትን የኮሪደር ልማት እንደ ሰበብ በማድረግ የኦሮሚያን ባንዲራ በአስፋልት ዳርና ዳር በመቀባት ነዋሪውን የማለማመድና ልዩ ኮሪደር የመፍጠር ስራ ሌሊትና ቀን እየተሰራ ይገኛል ብለዋል። ለአገዛዙ ታማኝ የሆኑ የአማራ ተወላጆችን በይስሙላ የአመራርነት ቦታ ላይ በማስቀመጥ አካባቢውን የማውደም ህዝቡን የማንገላታትና የማስፈራራት ተግባር እየተከናወነ መሆኑን መግለጫው ገልጿል። መግለጫው ላይ እንደተመላከተው በአሁኑ ወቅት በሸዋ ቀጠና በሚገኘው የአገዛዙ መደበኛ የጦር ኃይል በፋኖ ክንድ እየዛለና አቅሙ እየተዳከመ መጥቷል። ይህንን ተከትሎም በ4 ኪሎ ቤተ መንግስት ውስጥ ስልጣንን የማጣትና የሽንፈት ፍራቻ በመንገሱ አገዛዙ የራሱን መደበኛ ጦር ለማዳንና እድሜ ለማራዘም የሀገር ውስጥ የጸጥታ መዋቅሮችን ማለትም ፖሊስና ሚሊሻን እንደ ጋሻ ለመጠቀም እየተንቀሳቀሰ መሆኑ ተጠቁሟል። የአገዛዙ ጦር መዛሉንና መሸነፉን ለመሸፈን የክልሉ አስተዳደር የፖሊስና የሚሊሻ አባላት ከመከላከያ ሰራዊት ጋር ግንባር ድረስ በመወሰድ ማገዶ ሊያደርጋቸው ግልጽ ትዕዛዝ መውረዱን ክፍለ ጦር የጠቀሰው ቢሆንም አገዛዙ ጉዳዩን በሁሉም አካባቢዎች እየሰራበት መሆኑን መዘገባችን አይዘነጋም። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ 7 ክፍለ ጦር ያንዣበበውን አደጋ ለመመከት ወታደራዊ መመሪያዎችን አስተላልፏል። በዚህም ለአጣዬ ከተማና አካባቢው የብልጽግና አመራሮች በተሰጠው የመጨረሻ ማስጠንቀቂያ የታሪካዊ ስፍራዎችን የማስለወጥና የማንነት ቅሚያ ሴራን በአስቸኳይ የማያስቆሙ ከሆነ ክፍለ ጦሩ በብልጽግና መንበር አስጠባቂ የጥፋት ኃይሎች ላይ የሚወስደውን አይነት እጅግ የጠነከረና የማያወላውል ወታደራዊ እርምጃ በአመራሮቹ ላይ ለመውሰድ የሚገደድ መሆኑን በጥብቅ አሳስቧል። ለአካባቢው የፖሊስና ሚሊሻ አባላት ባስተላለፈው ጥሪ ደግሞ የህዝብን ደም ለሚያፈስና እናንተን ጦር ለሚማግድ የጥፋት ስርዓት ከመታዘዝ የጥፋት ትዕዛዙን ሙሉ በሙሉ ውድቅ በማድረግ መሳሪያችሁን ይዛችሁ በአስቸኳይ ወደ ወገኖቻችሁ ወደ አማራ ፋኖ እንድትቀላቀሉ ሲል ወታደራዊ ጥሪውን አቅርበዋል። ለአጣዬ ወይም ኤፌሶንና ለአካባቢው ወጣቶች
በሰጠው ጥቆማ ወጣትነት የለውጥ ኃይል በመሆኑ ያንዣበበውን የባርነትና የህልውና አደጋ ለመመከት በአስቸኳይ በየአካባቢው በጥብቅ እንዲደራጁም ከፋኖ ጎን በግንባርም ሆነ በደጀንነት እንዲሰለፉና መስዋዕትነት በመክፈል የነገን ነጻነት እንዲያረጋግጡ ጠይቋል። መግለጫው በሀገር ውስጥም ሆነ በውጭ የምትኖሩ የአማራ ተወላጆች ሁሉ ዝምታ ጠላትን ያበረታል፣ መነሳት ግን ህዝብን ይታደጋል በሚል መርህ አሁኑኑ ተደራጅተው ከፋኖ ጎን በመቆም የአብይ አህመድን ስርዓት በጋራ እንዲመክቱና እንዲያስቆሙ ጥሪውን አስተላልፏል። የህልውና አደጋውን ለመቀልበስ ቆራጥ አንድነት ያስፈልጋል ሲል አርበኛ ፊት አውራሪ ባዩ አለባቸው ተናገረ። በአማራ ክልልና በሀገሪቱ የተለያዩ አካባቢዎች የተጋረጠውን የህልውና አደጋ ለመቀልበስ ህዝብን ማደራጀት፣ ማስታጠቅና ማንቃት ወቅታዊና ግዴታ መሆኑን የአፋብን ዘመቻ መምሪያ ኃላፊ ፊት አውራሪ ባዩ አለባቸው ገለጸ። ኃላፊው አክሎም አሁን ያለው የብልጽግና አስተዳደር ህዝብን ከጥፋት ለመታደግ አቅም ማምጣቱንና ውድቀት መፋጠኑን አመላክቷል። ፊት አውራሪ ባዩ አለባቸው ባስተላለፈው መልእክትም የአማራ ህዝብ በአሁኑ ወቅት የህልውና አደጋ የተጋረጠ በት ብቻ ሳይሆን እየጠፋ ያለ ህዝብ መሆኑን በጥብቅ አሳስቧል። ይህንን አደጋ ለመቀልበስ ደግሞ ራስን መከላከል መብት ብቻ ሳይሆን ግዴታ መሆኑን ገልጧል። ይህን ህዝብ ማሰልጠን፣ ማደራጀት፣ ማስታጠቅና ማንቃት መብት ሳይሆን አማራዊ ግዴታችን ነው ያለው ፊት አውራሪ ባዩ አለባቸው ይህንን የማይፈልግ በራሱ መንገድ ባርነትንና ውርደትን የመረጠ አካል የመጨረሻ ዕጣ ፈንታው ምን ሊሆን እንደሚችል መገመት አይከብድም ሲል አሳስቧል። ወቅታዊው የፖለቲካና የጸጥታ ቀውስ የአገዛዙ የብልጽግና ፓርቲ አስተዳደር የህዝብን ደህንነትና ሰላም ለማስጠበቅ የተሳነው መሆኑን የሚያሳይ ነው ያለው ፊት አውራሪ ባዩ አማራን ነጻ ለማውጣት ብቸኛው አማራጭ ከአለት የጠነከረና በማንኛውም ማዕበል የማይናወጥ ድርጅት መፍጠር እንደሆነ እንደነበር አብራርቷል። ይህ ድርጅት የአማራን ህዝብ ጥቅምና ሰላም በዘላቂነት ማረጋገጥ፣ ከሌሎች ወንድም ህዝቦች ጋር እኩልነት መሰረት ያደረገ አብሮነት መገንባት፣ የህዝብን ባህል ሃይማኖትና ቋንቋ ያማከለ የትግል መስመር መከተል እንደሆነ ገልጿል። ለዚህም የአማራ ፋኖ ብሔራዊ ንቅናቄ በህዝብ ድጋፍ ልጆች የተመሰረተ አንዱና ቀዳሚው ተመራጭ ሆኖ የነጻነት ትግሉን እያስቀጠለ መሆኑን መዘንጋት እንደሌለበት ተጠቁሟል። በትግሉ ውስጥ የውስጥ አንድነት ማነቆችን መፍታት ዋነኛው የድል ሚስጥር መሆኑም ተመላክቷል። የእኛ አንድነት የማያወላዳ የማያሻማ የጥንካሬያችን የአሸናፊነታችን ቁልፍ ሚስጥር ነው ያለው ፊት አውራሪ ባዩም በአማራ ኃይሎች መካከል የሚፈጠር የአንዱ ጥንካሬ ለሌላው አቅምና ጉልበት እንጂ ስጋት ሊሆን እንደማይገባ አሳስቧል። በመጨረሻም በህዝቡ አንድነትና የነጻነት ጉዞ ላይ እንቅፋት የሚሆኑ አካላትን ታሪካዊ ጠላቶች ሲል የፈረጀው ኃላፊው እነዚህ ወገኖች ለነገው የታሪክ ክስና ፍርድ ከወዲሁ መልሳቸውን ማዘጋጀት እንዳለባቸው በማለት ጠንካራ ማስጠንቀቂያ አስተላልፏል። ይህ መልእክት በክልሉ ያለው የጸጥታ ውጥረት በከረረበትና የአገዛዙ መዋቅር በተለያዩ አካባቢዎች እየተዳከመ በመጣበት ወቅት በመሆኑ የብልጽግናው አገዛዝ ከጊዜ ወደ ጊዜ እየገጠሙት ያሉትን ህዝባዊና ወታደራዊ ተግዳሮቶች የሚያሳይ ነው ሲሉ የፖለቲካ ታዛቢዎች ገምግመዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።